ቱርካን ሩቻ ላይ ባረገችው ነገር መፍራቷ መሳቀቋ እንደቀጠለ ነው። አንድ ቀን ታዋርደኛለች፣ አንድ ቀን ካስታወሰች ጉር ትሰራኛለች ብላ ብዙ ፈርታለች። ነገር ግን ሩቻን አልረሳችም። ሩቻል ግን በረዥሙ ብዙ ያቀደችው ነገር አለ። በርቀት ነበረ ቱርካንን በደንብ አርጋ ልትጎዳትና ዋጋ ልታስከፍላት እየሞከረች ያለችው። እስካሁን ድረስ በቅዷ መሰረት ሁሉም ነገር እየሆነላን ነው። ቱርካን ደግሞ ሩቻ ላይ ባረገችው ነገር አሁን ከሶመር ጋር አይጥና ድመት አይነት ጨዋታ ውስጥ ገብታለች። ይህም ካርታል ፖሊሶች እሷን ፈልገው ለምሳሌ ሲመጡ ሲደውልላት ስልኳ አይሰራም ወይ አታነሳ። ምክንያቱም ሶመር አጠገባ ይኖራል። ሶመር ደግሞ ለምድሮ በተደጋጋሚ የሚደውልልሽ እያለ ሁልጊዜ ቀን በቀን ጭቅጭቁ እንደቀጠልና እንደበረታ ነው። አሁን እንኳን በምሽት ከቤት እየወጣች እሱ እየተከተላት ነበር መኪና ውስጥ። የነበርሽ ሲላት መኪና ውስጥ ሆና ባዬ ጋር ነኝ ብላው ነበረ። በጣም ገረመው። እስኪ እንደዚህ ዋሽታኝ ማን ልታገኝ እየሄደች ይሆን ብሎ እየተከተላን ነበረ። በሌላ በኩል ሙጅጋንና ሳድቅ በጣም እየተቀራረቡ ናቸው። ቀን ላይ እሷ ቤት መጥቶ ነበረ። ከዛም በኋላ ስልኩ ረስቶ ነበረ። ሄዳ ሰጥተዋለች። አሁን ልጇ መጥቶ እየጠየቃን ነበረ። ስልኩ የማን ነበር አላት። ከዛ እሷ የሆነች ጓደኛዋ መታ እንደነበር ነግራ ዋሸችው። ኡዛይ በጭራሽ አልጠረጠረም። ጥያቄ ሲያበዛባት ሂድ በቃ ሻወር ቤት እየሄድክ ካልነበረ ብላ እዛው እንዲድ እያረገችው ድንገት ስልክ ይደወልላታል። እየደወለው ሳድቅ ነበረ። ኡዛይ አሁንም ቢሆን እማዬ ከማን ጋር ነው እንደዚህ ተቀራርባ የምታወራው እያለ እየተጠራጠረ እሷ ስልኩን እንዳነሳች ሄሎ ሄሎ ሙጅጋን እንዴት ነሽ? ያው እንግዲህ ቅድም ስልኬን መተሽ ሰተሽ ነበር። ስለ ሁሉም ነገር በጣም ነው የማመሰግነው። ያው እህቴ ደግሞ ትንሽ ተናዳ ነበረ። ይቅርታ ልጠይቅሽ ትፈልጋለች እና የሆነ ነገር እራት ብንበላ ደስ ይለኛል ቤት ብትመጪ እሷን ብትሆን ይህን ሀሳብ አምጥታ ነው ሲላን ነበረ። እርግጠኛ ነው ያለችው። ብትመጪ ደስ ይለኛል ብሎ እየጠየቃት ደስተኛ ሆነች። እሺ ብላ ተቀበለችው። በመጨረሻም ቱርካን ቤቷ ደረሰች። ቤቷ ስትደርስ መኪናዋን ከፍታ ቅድም ደሙን እየጠራረገችበትን ሶፍት በሙሉ ሰብስባ ላስቲክ ውስጥ እየከተተች ነበረ። ሶመር በርቀቱን ይመለከታል። ምን እያረገች ነው ብሎ በጥርጣሬ እየታዘበ ነበረ። እሷ ወደ ውስጥ እየገባች ካርታልም ተከትሏት እየገባ ይሄ ነበር የቀረን እያለችው ነበረ። ወደ ውስጥ ገብታ የሆነ ወረቀት ነገር እያነበበች ነበረ። ይህም የፍቻቸው ፕሮሰስ ነበረ። ካርታል ደግሞ አየሽ መጀመሪያውኑ እኔ ምልሽን ብትቀበይ ኖሮ እሺ ብትኝ ኖሮ የኛ ጉዳይ አብቅቶለን ነበረ። ምድር የምናደርገው ይላታል። እኔ ያስጨነቀኝ አሁን የሶመር ጉዳይ ነው፣ የሩቻል ጉዳይ ነው። ከሁሉም በላይ ያስጨነቀኝ በቃ በተለይ የሶመር ጉዳይ ነው። ሶመራውን ይጠላኛል ስትል ነበረ። አንቺ ሶመር ይጠላኛል ብለሽ ነው እንደምታስብ? መጥላት እኮ በጣም ቀላል እኮ ነገር ነው። ልጅሽን ድጋሚ ላታገኛት እንዳትችሉ ሊያረጉሽ ይችላሉ ሲላን ነበር። ተዋት ታስፈራራኝ ትለዋለች። ከዛም በኋላ ከዚህ በኋላ መሆን እንዳለባትና ተመልሳ መሄድ እንደሌለባት ትነግረዋለች። ምክንያቱም እሱ የተቆጣ ነበረ። ካርታል ተናደደ። እንዴት ሳንፋታ እንኳን እና ሶመር ቤት ሄደሽ ኑሮሽን ትጀምሪያለሽ እያላን ነበረም። ከዛ ምን ማድረግ እንዳለባቸው መነጋገር ጀመሩ። ሩቻል ረስታኑ እንጂ ትገለኝ ነበረ እያለች ስትናገር ካርታል አለመስል ብሎታል። ድንገት በር ተንኳኳ። ማን የመጣው ስለሽ ቱርካን ሰዋት አስከተለሽ መጣሽ እንዴ ሲላን ነበር። ካርታል ተናዶ ኧረ እኔ እንጃ እስኪ ቆይ አንድ ጊዜ ብላ ሄዳ በሩን ከፈተችው። በሩን ስትከፍተው የመጣው ሶመር ነበረ። ሶመር እዚህ ምን ታደርጋለህ አለችው። ምን አደርጋለሁ ከማን ጋር ነሽ አላት። ከዛ እሷ ምንም እንዴት መጣ እያለችው ነበረ። ስደውልልሽ ምን ነበር ያልሽው እያላት እየተናደደ ገባ። ካርታል እዚህ ነው ያለው አናግረዋለሁ እያለ እየገባ ነበረ። ካርታል በርጋ እንደዚህ ሶመርና ቱርካን ሲፋጠጡ ሲጨቃጨቁ እሱ ዞር ብሎ ጠረጴዛውን ሲመለከት የሆነ ደብዳቤ ነገር አየ። ደብዳቤውን አነሳና ኪስ ውስጥ ከተተው። አንተ ምን ጉዳይ አላለቀም እንዳልጨረስክም እንዴ ምንድነው ከሷ ቆይ ጉዳይ ምን ነው የምትፈልገው እንፋታለች አይደል እንዴ ሲሉ ነበረ። ካርታል በጣም የተረጋጋ ሰው ነው። ዝም ብሎ አየውና አይ ሶመር እያሉ ነበር። በጣም ታዝቦት ሶመር ከዚህ በኋላ የኛ ጉዳይ እኮ ሊያሳስብህ እኮ አይገባም እኮ አታምናትም እንዴ አንተ ቆይ ጨርሶ ጭራሽ እሷ ማመን አቆምክ እንዴ ሲሉ ነበር። ምንድነው ችግር ምን እንደሆነ ብቻ ንገረኝ እያስፈራራኝ ነው እንዴ ሰውዬ ሲሉ ነበር። ሶመር ምን ስለማስፈራራት ነው የምታወራው ማን እዚህ ጋር ማን አስፈራራ ስትሉ ነበረ። ሶመርና ያንተ እኮ አይደለም አየህ ልዩነታችን እኮ እዚህ ጋር እኮ ነው። ሰው ሁሉ እንዳንተ ይመስላል። ሁሉም ሰው እንዳንተ ይመስላል አለው። አዎ ካርታ ልክ ነህ። እናንተ እንደነት አይደለም። ምክንያቱም እሷ አታፈቅረኝ እኔ እናንተ ምንም የሚያመሳሰል ነገር የለም። ምክንያቱም እኔ እንዳንተ ከማታፈቅረኝ ሴት ጋር በጭራሽ እንደዚህ አልታገልም። በዚህ ሰዓት ላይ በዚህ ጉዳይ አንተ ነህ ተሸናፊው፣ አንተ ነህ እዚህ የተሸነፍከው፣ አንተ ነህ ውርደትን የተከናነብከው አለው። ኧረ ከማታፈቅረኝ ሴት ጋር እያለ ካርታል ሶመር ላይ እያሾፈበት ነበረ። ካርታል ያስታወሰው ነገር ከወራቶች በፊት ቀለበት ሲያስርላል ለቱርካን ፈልጋ ይህን ቀለበት እንዳሰረችው ነው። ከዛም በኋላ የሆነ ሰዓት ተሳስታ ሶመር ሲመጣ ደንግጣ አውልቃው መልሳ ድጋሚ እንደማታውልቀው ነግራው ነበረ። እንደውም ካርታልን ሳል ላይ ሊጋቡ ተቃርበው ይሄ ነገር ቸኮልን ፈጠን መሰለኝ እንዘግይ ትንሽ እንቆይ ሲላት አይ አልቸኮልንም ብላው ነበረ። አሁን ይህን እያስታወሰ ይስቅበታል። በአንድ በኩል ቱርካን ደግሞ እባካችሁ ይብቃችሁ ብላ ልትገላግላቸው ሞከረች። ካርታል ሶመር ላይ እያሾፈበት ነበረ። ሶመር ማንነትን እኮ ታውቃለህ ምን አርገት ሰዓት እንደርክ እያለው አያገባም እያለ ሶመር ሲቆጣም ቱርካን ለመገላገል እየሞከረች በመጨረሻም እንግዲህ እውነቱ ይወጣል። እውነቱ ሲወጣ ሁሉም ሰው ጭንብሎ ይልቃል። ጭንብሎ ሲወልቅ ሁላችንም ሌላ ነገር ውስጥ እንገባለን እያል ነበር። እውነቱን የሚጋፍጡበት ጊዜ እንደደረሰ ተናግሮ ዞር ይላል። ቱርካን ካርታል ምን አይነት ፍንጭ ሊሰጠው ነው እያለች የካርታል ነገር አስደንግጧት ብዙ ራሷን እየጠየቀች ነበር። ልታስቆም ሞከረች። በፊቷ ምልክት እየሰጠችው ነበረ።
ካርታል ሶመርን ካዲነ ልጅህንም ቱርካንንም ክዳታል ብሎት ይወጣል። ሶመር ምን አገባ እያለ ይጮዋል። ነገር ግን ካርታል ደብዳቤውን ወስዶታል። ቱርካን ደግሞ ሶመርን ተረጋጋ እያለችው ነበረ። ካርታል ደብዳቤውን ይዞት መኪና ውስጥ ገባ። ቁጭ ብሎ እሱን እያየ ነበረ። ሶመር ራሱን ታመመ። ምንድነው የምናረገው? ቱርካን ይህ ሰውዬ ለምን አንቺ ጋር በተደጋጋሚ የሚመጣው? ቆይ የፍቹን ኬስ ከፍተሻል አልከፈትሽም አላት። ተከፍቷል አለችው። ታዲያ ምንድነው አንቺ ጋር መጥቶ የሚሰራው? ምንድነው ደግሞ የምታወሩት? እሺ ስደውልሽ ለምንድነው አባዬ ቤት ነኝ ያልሽኝ? ለምን ያልነገርሽኝ አላት። ሶመር በቃ ስሜት የሆነ ስለነበረ ሌላ ነገር እንዳይፈጠር ነው እንዳትበጠብጠን ነው አለችው። ምን እንዳታረጉ ነው መበጠብጣችሁ? ምን እንሻልቆ አንቺ ብሎ እየተቆጣት ነበረ። ቱርካን በቻለችው አቅም ብዙ ዋሸች። ነገር ግን ሶመር አሁንም ቢሆን እያስጨነቃት ነበረ። ቱርካን በአንድ በኩል ቆይ አንድ ጊዜ እያለችው ነው። እሺ ቱርካን እኔና አንቺ ደስተኛ መሆን የለብንም ከዚህ በኋላ ቤተሰባችን ከዚህ በኋላ ማቅናት ነው ያለብን ታዩ በቃ እሱን እያለ ብዙ ጊዜ እየጠየቃን ነበረ። ግንባሯን ይስማታል። ቱርካን በመጨረሻም ከአንቺ ጋር ደስተኛ ሆናለሁ ይሄ ይታወቀኛል እያላን ነበረ። ቱርካን ለአባቷ ስትል ከዚህ በኋላ ለትንሽ ቀን ቤቷ እንደምትኖር ነግረው ትወጣለች። በሌላ በኩል ዳሪያና ሙስጠፋን ቢሆን ትንሽ ትዳራቸው ቀዝቀዝ ብሏል። ዳሪያ በጧት ሙስጠፋ ከእንቅልፉ ሲነሳ ወዴት ነህ እያለችው ወደ ስራ ነኝ ይላታል። ዛሬ ኤፌን ትምህርት ቤት እንደማይደርሰው ይነግራታል። እንዲያነግረኝም ነበር እንዴት ታዲያ ደግሞ እኔን ስራ ነው ያስከው እያለችው ነበረ። እሱን የሚያናነቅ ነገር ሁሌም ትናገራለች። አሁንም ደገመችው። ከዛ እሱ ሲጀመር እኔ የምትፈልግኝ እኮ አፍቅረሽኝ እኮ አይደለም እኮ በፉክክር ነው እልህ ይዞሽ ስለነበር ነው። እንደገና ደግሞ ለገንዘብ ብለሽ ነው እኔን ሁሌ እንዳዋረርሽኝ ነው ሁሌ እንዳሳቅሽኝ ነው። አርክቴክቷ ዳሪያ ሌላ ምን አሳባለሽ እያላን ነበረ። ዝም ብላ እንዴት እንደዚህ ትላለህ ብላ ጠላሃለሁ ብላ ልትሄድ ነበረ። እጇን እያያዛን ነበረ። በደንብ ንገረኝ እንጂ ለምን ትሸሻለሽ? እንደምጠኝ ንገረኝ። እስከዛሬ ድረስ መናገር ፈርተሽ ነበረ እንጂ እኮ እኔም እኮ አርፍጄም ቢሆን ገብቶኛል እኮ እያላን ነው። ትዳራቸው ሄዶ በዚህ መንገድ ገደል ገባ። ሙስጠፋ ተናዶ እየወጣ ነበረ። አታፈቅሪኝም ብሏት እየወጣ ሶመር ባንድ በኩል ሙስጠፋን በሱፍ ልብስ ሲያየው እንዴ አንተ ደግሞ አለባበስ እንደ ማናጀር ሆንክ እንዴ አለው። አዎ ማናጀር ነኝ ለዛውም ጀነራል ማናጀር ይለዋል። ምን አይነት ስራ ሲለው ነበረ። ቆይ ወስደና ሳያለው ምን አይነት ስራ እንደሆነ እያለ ሙስጠፋ ይመልስለታል። ሶመር እየሳቀ ነበረ። ሙስጠፋ በወዱ ይስቃል። ከዛ በኋላ ኦዛር በውጭ በኩል ስልክ እያወራ ነበር። ድንገት መጣ ሶመር እንግዲህ በመጨረሻም አብሮን ለአመታቶች ያህል ሲሰራ የነበረው ደንበኛችን ከካርታር ጋር ለመስራት ወስኗል። ሶመር በጣም ብዙ ደንበኛ እያጣን ያለ ነው። ይሄ ደግሞ በጣም ብዙ ገንዘብ ያከስረናል፣ ብዙ ገንዘብ ያሳጣናል ሲሉ ነበር። አባዬ ተረጋጋ፣ በቃ ችግር የለም እኔ በቃ ይህን ነገር እንደምንም ብዬ ጀምሯለሁ አታስብ ሲሉ ነበር። አንተማ በቃ የቱርካን ጉዳይ መጣ፣ የግል ህይወት አለ፣ በቃ ሁሉም ነገር ተመሰቃቀ። እኔ ከዚህ በኋላ ሁላ እንደዚህ እንደምትቀጥል እርግጠኛ አይደለሁም። እኔ አቅም ግን ይፈቅዳል ሲሉ ነበር። አባዬ በቃ ማካበድ አያስፈልግም እኔ ፈቷሉ አልኩ እኮ በቃ እኔ ነው መንገድ አገኛለሁ ምንም እንዳታስብ ችግር የለም እያለ ነበረ። በሌላ በኩል ኡዛዮንም ቢሆን ዶኖሽን እየተከባከባን ነው። ዶኖሽ ምርጥ ጓደኛ አግኝታለች። አሁን መኪናውን በሩን ከፍቶ እየተቀበላን ነበር። ቆይ አንተ ግን እንደዚህ ነህ ሁሌ እንደዚህ ልትሆን ነው እንዴ አለችው። ምን ችግር አለው? ችግር የለም እኮ አመላልስሻለሁ አታስቢ እያላን ነበረ። ግን ለምንድን ነው እንደዚህ የምታደርገው እያለችው ነበረ። ምን ችግር አለ ጓደኞቻችን ጓደኛሞች ቢሆነው እያላን ነበረ። የሆነ ሚስጥር ለማውራት ሲፈልጉ ሁለቱም ጓደኛ እያሉ ነበር የሚያወሩት። ከዛም በኋላ ከላይ ሴርዳር ከአይሊን ጋር ይከራከራል። ነገር ግን ዶኖሽና ኡዛ እየበለጠ ጓደኛሞች እየሆኑ ነበረ። ታውቂያለሽ እኔ የሆነ ሰዓት አስተውሳለሁ ብቸኛ የሆንኩበትን አጋጣሚ ያን ጊዜ በጣም ነበር ምጠላው። እኔ ደግሞ ከአንቺ ጋር የሆነ ቦታ ሁሉ መሄድ እፈልጋለሁ። የፈለግሽበት ቦታ ውሰጂኝ፣ ሆስፒታል፣ ምንም ቦታ ቢሆን ከአንቺ ጋር አብሬ መራመድ ነው ፈልገው እያላን ነበረ። ፍዝዝ ብላ አየችው እና ፍቅር ይዞኛል አላት። ደነገጠች። ማለቴ ከራሴ ጋር ነው ፍቅር ያዘኝ፣ በጣም ራሴን አፍቅሬው ለፈነዳ ነው እያላን ነበረ። ትስቃለች። ከዛ አሳሳቋን አይቶ የበለጠ በጣም እየወደዳን ነበረ። አይሊን በሌላ በኩል ሴርዳርን እንመለስ፣ ይቅር እልሃለሁ አታስብ፣ ወደ መጣንበት እንግሊዝ ሀገር እንመለስና ትዳራችንን ስራችንን እንቀጥል አለችው። እሱ ግን አትተኝ በቃ አትጨቃጨቅኝ እያላን ነበረ። ወደ መስኮቱ ጋር ተጣጋ። ዶኖሽ ዛሬ ለመጨረሻ ጊዜ ኬሞቴራፒ ምርመራ ይኖራታል፣ ህክምናን ዛሬ ታረጋለች። ከዛ በኋላ በመጨረሻ ምን የምመለሳለሁ፣ ከዛ በኋላ የፈለግከውን ትወስናለህ አለችው። ሴርዳር ዝቅ ብሎ ሲመለከት ኡዛይንና ዶኖሽን አያቸው። ተናደደ። እየወጣ ነበረ። አይሊን እየመጣች ነው። ዶኖሽ ወደ አይሊን ክፍል እየገባች ኡዛይ በቃ እኔ በርጋ ጠብቃለሁ እያለ በርጋ ተቀመጠ። ከዛ ሴርዳር አስታወሰ ኡዛይን ከአንድ ቀን በፊት አግኝቶት ነበረ። ምን እየሰራ ነው እዚህ ሲለው ፍቅረኝን እየጠበኩኝ ነው ብሎት ነበረ። ሴርዳር ከመቸው አለ። ተናደደ። ቁጭው ወዲያው ነበር ዞር ያለው። በሌላ በኩል ዳሪያ በጧት ከአባቷ ጋር ተገናኝታለች። ቁርስ አብረው እየበሉ ነበረ። ሳድቅ አሁንም ቢሆን የሴት ልጆቹን ነገር ያስጨንቀዋል። ከስራ እኮ እንደወጣች ሰማሁኝ ብሎ ኪስ ውስጥ እጁን አስገባ። ገንዘብ ሊሰጣት አባዬ እውነት አለ አያስፈልግም እያለችው ነበረ። ከዛ ስለ ቱርካንና ስለ ሌሎችም ይነጋገራሉ። ቱርካን በሌላ በኩል የልጇ ክፍል ናት የተኛችው። ቀስ ብላ እየተነሳች ነው። ከዛ በድንገት የዴፍኒንን ካልሲ ያገኘችው። የዴፍኒን ካልሲ ባለፈው ዕለት ልብሷን ስትሰበስብ ረስታው ነው። ከዛ ደብዳቤው ትዝ አላት። እስኪ ደብዳቤ ብላ እየሮጠች ወደ ዋናው ሳሎን መጣች። ያኔ ሶመርን ሁሉን ነገር ትታ ከዚህ ልትሄድ ዴፍኒንን ይዛት ልጠፋ ስትል ደብዳቤ አስቀምጣ ነበር። ነው ዛዜ ነው። ከዛም በኋላ አሁን ፈለገችው የለም። የት ሄደ ብላ ተደናግጣ ፈለገችው። እላዩ ላይ ብዙ መረጃ አለ። ከዛ በኋላ ወደ አይላ ደወለች። አይላ ጋር ደውላ ደብዳቤ አግኝተሻል ስትላት፣ ነገር ግን አይላ በጭራሽ ደብዳቤ የሚባል ነገር አላገኘውም እያለች ነበረ። ነገር ግን ካርታል ይህ ደብዳቤ እጁ ገብቷል። ደብዳቤውን አሁን እያነበበው ነበረ። ራሴን ይቅር አልልም የሚል መስመር ጋር ደረሰ። ብዙ አሰበ። ይህም ቱርካን
ቱርካን ለሶመር ይቅርታን እየጠየቀችው ነበረ። ካርታል ይህን ደብዳቤ ያነበበው ገረመው። አጣጥፎ በስነ ስርዓት በክብር ሊያስቀምጠው ነው። ምክንያቱም ይህን ነገር እንደማስረጃ ቱርካን ላይ መጠቀም ይችላል። በሌላ በኩል ሶመር ሳድቅን ሊያናግረው እየመጣ ነበረ። ቢሮ ተገናኙ። ምልቶን መጣ እያሉ ነበረ። ሶመር ስለ ሩቻን ትንሽ አወራና ባለፈው ለታ እሷ ሙጅጋን ጋር ሄዳ አንተ መተ ነበረ። ምናልባት ወደ እማዬ ደውለህ ሊሆን ይችላል። ምናልባት የልጅ ልጅን ዴፍኒን ለማየት ስትል ወደ ሩቻን እንዲደወል አርገህ ከዛ እንድትሄድ አርገሃል አለው። ሳድቅ ተናደደ። ምን አይነት ዘበት የሆነ ጥያቄ ነው የጠየቀኝ ብሎ ሶመር ላይ ተቆጣ። ሶመር ደግሞ እንደዛ ለማለት ፈልጌ እኮ አይደለም አንተ ለማለት ፈልጌ አይደለም አባዬ ሳድቅ ግን ምናልባት በሚል ነው አለው። ብዙ እንደተጨነቀ ገብቶታል። ከዛ ሳድቅ ሂድና ለፖሊስ ክሰሰኝ ስፈልግ እኔ ምንም ማቅል ነገር የለም እዚህ መታ እኔ ላይ እንደዚህ አይነት ነገር አትቀባጠር ብሎት እንዲወጣ ያደርገዋል። ሶመር ግራ እየገባው መኪና ውስጥ ገባ። ከዛ ወደ ቱርካን ደወለላት። ቱርካን ልጆቹን ይዘን ወደ ጀልባው እንሂድ አላት። ቱርካን ይሄ ጊዜው አይደለም አለችው። ጨንቆኛል አሁን ትንሽ ማረፍ ፈልጋለሁ አለችው። ከዛ እሱ እባክሽ አንቺ ብቻ ነሽ መድኃኒቴ፣ ነገሮች ግራ እያጋቡኝ ነው በዚህ ሰዓት እማያለች ሰራዋለ እያለ ተጨንቆ ነገራት። ከዛ እሷ በጣም ሲጫናት እሺ አለችው። ዝም ብላ ብቻ ሀሳቡን ተቀበለች። በመጨረሻም ከሳቶቶች በኋላ ዴፍኒን እንዲሁም ኪራዝን ይዘው ወደ ጀልባው እየመጡ ነበረ። ጀልባው ላይ ወጡ። ኪራዝና ዴፍኒ አብረው ሲጮቱ ሶመርና ቱርካን አብረው እያወሩ ነበረ። ዶኑሽ ከኡዛይ ጋር ሆና ተይዛ ከሆስፒታል እየወጣች ነው። ዶኑሽ በአንድ በኩል ከዳሪያ ጋር ስልክ እያወራች ነበረ። ድንገት ሴርዳር መጣና ኡዛይን ጠራው። ናለውና ኡዛይ ወደ ሴርዳር ሴት ይሄው ቀጣይ ቼክአፕ መቼ እንደሆነ እዛ ወረቀት ላይ ተጽፎላል አንብብና ና ብሎ እየሰጠው ነበረ። ኡዛይ እሺ ብሎ ወረቀቱን እየተቀበለው ዞር ብሎ ዶኑሽን ያያታል። ሴርዳር ዶኑሽን እያያን ነበረ። ዶኑሽና ሴርዳር ባይን ተግባብተዋል። ኡዛይም የሆነ ነገር በእርግጠኝነት ያውቃል። ከዛ በኋላ በዚህ መንገድ ተለያዩ። ሶመር አጠገቡ ቱርካን ስላለች በጣም ደስተኛ ነው። ህይወቱ በዚህ ሰዓት ባዶ በሆነበት ሰዓት ላይ እንደሚያፈቅራትም እንደ ወዳጁም አርጎ ወደሱ እያቀረበ ከሷ ጋር ብቻ ጊዜ ማሳለፉን እንደቀጠለ ነበረ። በሌላ በኩል ሴቪ ላይ ወደ ካርታል ቢሮ እየመጣች ነው። በር ሳታንኳኳ በሩን ከፍታ ስትገባ ድንገት ካርታልን አየችው። የሆነ ደብዳቤ በእጁ ይዟል። የሆነ ካዝና የሚመስል ሳጥን ውስጥ እየከተተ ነበረ። በዚህ መንገድ ሲከት ፍጥጥ ብላ አየችው። መልሳ በሩን ዘጋችሁና ከፍታ ገባች። ከዛ ዝም ብሎ አያት። ምን እያረግሽ ነው ያለሽ? ደግሞ አንቺ በጣም መመላለስ እያበዛሽ ነው። ምን ፈልገሽ ነው አላት። አቶ ካርታል አልገባም እንጂ የጠላት ጉበኔ ወዳጄ ነው እና ያው ለዛ ነው እያለችው ኬክ አምጥቼ ላለው አለችው። አያስፈልግም ነበረ ከአንቺ ኬክ አይደለ ምንም ነገር ቢሆን አልበላም እያላት ድንገት ሙስጠፋ መጣ። ሙስጠፋ ተመልከት ኬክ አመጣውልህ ትሏለች። ደስ አለው። ከዛ እሷ ወዲያ ወጣች። ከዛ በኋላ ሙስጠፋ ከካርታል ፊት ቁጭ ብሎ እያወራ ነበረ። ካርታል ሁላችንም የግል ህይወት አለን፣ ስለ ግል ህይወታችን ማናችንም አያገባንም፣ ነገር ግን ዝም ብዬ ሳየህ ያዘንክ ትመስላለህ፣ ችግር አለ እንዴ እያለው ነበረ። መልሴም በቅርብ ቀን አገኛለሁ፣ አይዞህ በቅርብ ቀን ደስተኛ ሆናለሁ እያለው በፍጥነት ይወጣል። ከዛ ሙስጠፋም እየወጣ እናቱን አገኛት። ካርታል ምን ሆነ ስትለው እኔ እንጃ አላቅም፣ እኔ እንጃ ቱርካን ናፍቃ ይሁን ግራ ገብቶኛል እያላን ነበረ። እሷም በጥርጣሬ ካርታልን ሲሄድ እያየችው ነበረ። ካርታል ሩቻን ጠርተዋለች፣ ደውላ ወደ ሆስፒታል መጣ። ካርታል በመጨረሻ ሀሳብን ትቀየራለህ ብዬ አልጠበቅኩም ነበር፣ ለማንኛውም እንኳን ደህና መጣ እያለችው ነበረ። ምድረው ካን የምትፈልጊው እያላት አንድ ማን የምትፈልገውን ነገር እየነገራት በደቂቃዎች ውስጥ ድንገት ፖሊስ መጣ። ቱርካንን ፈልጎ ቱርካን ትፈልጊያለሽ በሚል ምክንያት ለጥያቄ ወደ ፖሊስ ጣቢያ ሊወስዷት ሶመር አልገቦ ምን ሆናችሁ ነው እያለ በእርግጠኝነት ስህተት መሆኑን እያሰበ ቱርካንን ይመለከታታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።